መጣችብኝ እንጂ እኔ አልመጣሁባትም። ስለዚህ ይሄ መልስ አይሆንም። በተልኮ ይኸውልህ አንተን ከማንም እኔን ከማንም አላንስም። አትጣላ በጣም አስተዋውቀኛለች። እንደዛ ነው የምመለስልኝ። ይኸውልህ እንደዛ ነው የምመለስልኝ። ሄርሜላ አሁን ተበላሽታለች። የሰው ትዳር እየበጠበጠች ነው። ወንድሟ እንደዚህ ካልክ አንተ አታውቃትም ማለት ነው። እንደ ቤተሰብ አሁን ምንድን ነው የሚባለው? እስኪ ቤተሰብ አሁን ምንድን ነው የሚባለው? ትዳር ያለው ሰው የሰው ባል ይዛ ወጣች። ምን አይነት አማርኛ ነው? ትርጓሜ ምንድን ነው የሚሰጠው? አንተ ቤተሰብ የለህም፣ እህት የለህም። እናቴ ትሞት አስቀይማል። ፊትን ነው ማበላሽ። አንተ እህት የለም እንዴ? አይደለም እንደዛ አታውራኝ። እህት የለም። እህት አለ አይደል? እህት ከቤት ምንም አታውቅ። እህት አንድ ሰው ከቤት አውራኝ፣ እያየኝ አውራኝ እንጂ አንድ ሰው ከቤት አውጥቶ እንደዛ ካበላሻ በኋላ የሰው ባል ነጥቃ ለቤተሰብ ምን አይነት ክብር ነው የሚሰማት? ሊመታኝ ነው፣ እየመታኝ እኮ ነው። በዛ ርቀት ደግሞ ካሰብከው በዛ ርቀት ካሰብከው ያወራለሁ። በዛ ርቀት ካሰብከው ያወራለሁ በፈለግከው። ግን ማነው ዛሬ እሱ ስላለ ነው እህቴ ሄርሜላ ላይ የደረሰው ነገር አንተ እህት ላይ ሊደርስ እንደማፈልገው አውቃለሁ። እኔ ቤተሰብ ላይ የደረሰውን ግፍ፣ እኔ ለቤተሰብ ላይ የደረሰው የክብር መዋረድ ማለት ነው ዋጋ ከመክፈል በፊት ይህን ነገር ፈጥነህ አስተካክል። ያለበለዚያ ማለት ነው እኔ አንተ ላይ መወስነው ነገር ታዝንበታለህ ማለት ነው። ታዝንበታለህ። ማን እንደሆንኩ ደግሞ አሳያለሁ ማለት ነው። ይኸውልህ ተረጋግተህ ስሜታዊያቸውን። ለማንኛውም ሄርሜላ መጣችብኝ እንጂ እኔ አልመጣሁባትም። ስለዚህ ይሄ መልስ አይሆንም። መልስ አይሆንም። በተልኮ ይኸውልህ አንተን ከማንም እኔን ከማንም አላንስም። አትጣላ። ነገር ደግሞ ሄርሜላ ልታስረዳለች። ስለዚህ እዚሁ ከጠበቀኝ አሁን ይዤ እመጣለሁ። ከዚያ ያለውን ነገር እሷ እራሷ ና የትም አትሄድም። እስኪ ልቀቀኝ። እንደዚህ ስላደረከኝ ምንም ይገባው አንዴ ና ቆም አውራ። እሺ ልቀቀኝ። አይምሮ አይሰራም እንዴ? ምን አገባ? እሺ ያገባኛል። እሺ ልቀቀኝ። እኔም እኮ እንደዚህ መያዝ እችላለሁ። ሰላም ቤተሰብ እንዴት ናችሁ? ሰላም ቡታጅራዎች። እህቴ ንጹህ ነበረች። በጣም ምስኪን ለሰው የምታዝን የነበረች ልጅ ባህሪዋ እንዲቀየርና መጥፎ ሰው እንድትሆን ያደረጓት እና አቤል ናቸው። እና አቤል እንድታገናኝ ይፈልጋሉ። በጣም ተናዷል። በተረጋጋ መንፈስ አቤልን እንዲያገኘው ነው የማደርገው። አግኝቶት የሚያወራውን ነገር ያወራል። ግን እኔም በዛ አጋጣሚ እንደ አንድ ጓደኛ አብሮ እንዳሳለፈ ትናንትና እኔ እስከዛሬ ምንም ነገር ሲያደርግ አይቼዋለሁ። ብዙ ነገር ሊያወራ ይችላል። ግን በዚህን ያክል ደረጃ ግን እኔ ሩታን ሲያናድዳት አይቻላል። ለማናደድ ሲያደርግ አቤል አሁን ግልጽ እያደረጉት ነው። እኔ ግራም ያጋባ ነገር ውስጥ ሆነ ያለ ማለት እሺ እነሱ ፕሮግራማቸውን ያደርጉት ከሄርሜላ ጋር እንዲዳሩ ምናምን የፈለጋችሁት እናንተ ናችሁ። ግን ሩታን አፋታችሁ አሁን ደግሞ ጭራሽ የሩታ ልጅ ለመንጠቅ የሩታን ልጅ ለመውሰድ እያሰባችሁ ነው ያላችሁት። ሰላም ይታለ አቤል ደውዬልታለሁ እየመጣ ነው። ቶሎ በል ፈልገዋለሁ። በጣም አይ ተረጋጋ። ምንድን ነው መረጋጋት አለ። በአካል ማግኘት ፈልጋለሁ እሱ እኮ ታገኘዋለህ። ደውዬለታለሁ። ከዛ ድረስ አሁን የደወልኩለት ከ2 ደቂቃ በፊት ከ3 ደቂቃ ምናምን ደውዬለታለሁ። የት ነው ያለው? እንሂድበት። ይመጣል። እዚህ እፈልግሃለሁ ምናምን ሰው እየፈለገ ነው ብዬዋለሁ። ያው ለእኔ ስልክ አነሳልኝ። ምንድን ነው የፈለግከው ነገር? አንተ በጣም ያሳፍራል። የተዋረደ ስራ ነው የሰሩብን። የተዋረደ ስራ ምንም ማታውቅ የቤት ልጅ አውጥቶ እንደዛ ካበላሿት በኋላ አሁን ለቤተሰብም ለክብር ለማይመጥን ነገር ቤተሰብ እንዴት ተብሎ ይወራል? አታውል እህት አለ አይደል? እህት ክብር ያለው ትዳር ገብታ ልጅ ያለው 80 ያለው ሰውዬ አግብታ የሰው ባል ለቤተሰብ ምንድን ነው ይባል? እኔ እንደ ወንድም ምንድን ነው የሚሰማኝ? አንተ እህት አለ አይደል? አንተ ላይ ቢደርስ ምንድን ነው የምታረገው? ያው ምንም የማታውቅ እህቴን እናውቃታለን። ምንም የማታውቅ ልጅ ከቤት አወጣኋት ደግሞ እንደገና የሰው ባል ወሰደች ሲባል ምንድን ነው የሚሰማው? እንደ ቤተሰብ ምንድን ነው የሚባለው? አንተ ወንድም እስቲ ያው እህት ብትሆን እንዴ ምንድን ነው የምታውቀው? እኔ እኮ አንተ ወንድም ሆነ ስትባል በተደጋጋሚ አንተን አግኝቼ ለማግኘት ወስኜ ነበር። ግን ላገኝ አልቻልኩም። በአጋጣሚ ስራ ምናምን እንትን ይባል መሰለኝ ይበዛባል መሰለኝ። ብዙ ጊዜ ላወራ ፈልጌያለሁ። ልጅቷ እንዴት ነው ቤተሰብ የላትም። ብዙ ነገር ነው የተባለች ያለችው። ሁሉንም ለማግኘት ሞክሬያለሁ። ቆንጆ መልስ አይመልስም። ስልክ አያነሳልኝም። ለምንድን ነው የማያነሳው? ቤት ጥፋተኛ እንደሆነ እኮ ያውቀዋል። ለምንድን ነው እኔ የማያናግረኝ? ለምንድን ነው የማያናግረኝ? ያው ያደረጋቸው ነገሮች ልጅቷን ምን እያደረጓት እንደሆነ ያወቅ ነው።
ምን ነው ሰላም አይደለም? አይ ሰው እንግዳ ፈልጎ ነው የመጣሁት። እኔ ሰላም አልኩ። እኔ ሰላም አይደለም። ሰላም አይደለም። ሰላም የሰጣችሁ ስላልሆነ ሰውን ያው እሱም አንዱ ሰላሙ ከተበጠበጠበት አካል አንዱ ማለት ነው ያለው። አሁን ነው ስለ ሰላም የምታወራኝ? እንዲናወራኝ እናንተ እዩ ምንድነው? ምን ማታቀም ሄርሜላ ወንድም ሄርሜላ ወንድም ሄርሜላ ይቶ ሄርሜላ ሄርሜላ ይቶ እናንተ የምትላችሁ ሄርሜላ ይቶ እዩ እየቀለቀ ነው። ለምን ከበኩል ብዙ በኩል እየመጣ ብዙ ነገር እየመጣ ነው። አሁንም እየቀለክ ሌላ ሰው አምጥታ ሄርሜላ ወንድም ማለት ምን ማለት ነው? አዩ አንደገር ልንገርህ፣ በአንተ በኩል ስለመጣ ነው እንጂ እንደዚህ አላናግረው እኮ። አሁን ተረጋግተህ እንድታወራው ነው። ሄርሜላ ይቶ ደግሞ ይለኛል እንዴ? አንተ ሄርሜላን አታውቃትም እና ነው? ሄርሜላ ምንድን ነው ያደረክባት? አሬ እዩ ምን እያደረክ ነው? እየሳካት አውረኝ። ሲሪየስ ነው ጉዳይ አይደለም። ሲሪየስ እየሆነ ጉዳይ ሄርሜላ ወንድም ዛሬ ነው ከሱ ጋር ባይሆን ኖሮ ማለት ነው እናቴ ትሙት አስቀይመሃል። ፊትን ነው ማበላሽልህ። አንተ እህት የለም እንዴ? አባት እኔ አይደለም እንደዛ አታውራኝ። እህት የለም እህት አለ አይደል? እህት ከቤት ምንም አታውቅ እህት አንድ ሰው ከቤት አውራኝ አያየኝ አውራኝ እንጂ እየሰማሁ ነው። አንድ ሰው ከቤት አውጥቶ እንደዛ ካበላሻ በኋላ የሰው ባል ነጥቃ ለቤተሰብ ምን አይነት ክብር ነው የሚሰማት? ሊመታኝ ነው እየመታኝ እኮ ነው። በዛ ርቀት ደግሞ ካሰብከው በዛ ርቀት ካሰብከው ነው ያወራለሁ። መማታት እኮ አይደለም። በዛ ርቀት ካሰብከው ነው ያወራለሁ በፈለግከው። ግን ማነው ዛሬ እሱ ስላለ ነው ይኸውልህ አንተ የምታናገርና እኔ ማቃት ሄርሜላ ወንድም እንደሌላት ነው ማቀው። ገብቷል? እኔ ማቃት ሄርሜላ ወንድም እንደሌላት ነው። እና ጀመር ደግሞ ማለት ነው ወንድም የላትም ብለህ በማሰብ ነው ያን ንቀት ያሳደረብህ። ወንድም አላት ብለህ ብታስብማ ኖሮ ማለት ነው አሁን ያደረግከውን ነገር አታረግባትም ነበረ። ምን አረኩባት ሄርሜላ ላይ እንዴ? ምንም አላደረክባትም። አንተ ትክክለኛ ወንድሟ ብትሆን ራሱ ሄርሜላ ላይ ምንም ያደረኩባት ነገር የለም። ይሄንን ነገር ደግሞ ለሄርሜላ ታሱ መናገር ሄርሜላ እኔ አውቃታለሁ ከልጅነቷ ጀምሮ ማለት ነው። አንተ አሁን ባላት ማንነት ውስጥ እና የእሷ ማንነት አንድ አይደል? እያየኸኝ አውራኝ። ምንድነው አንተ ልጅ ምንድነው ማለት እያስፈራራኸኝ እኮ ነው እንዴ? እኔ ደግሞ ገና ልመታ እችላለሁ እያልኩህ እኮ ነው። ጭራሽ ገርሞ ሰው ልጅ ዝም ብሎ ይመታል እንዴ? እንደዛ ብለህ የምታስብ ከሆነ ታዲያ የኔ ላይ የተደረገው ነገርስ ይደረጋል? እኔ ሌላ ያደረግነው ነገር ይደረጋል ወይ? ስለ ሰውኛ የምታስብ ከሆነ አንተ አሁን ስለ ሄርሜላ ጻልሽ ነች እያልክ ነው? ለኔ አሁንም ጻልች እያየኝ ደግሞ አወራኝ። እንዴ መጥፎ ነገር እያሰራችኋት ነው እያለ ነው ወንድም። አንተ ነገር እያደረጋችኋለህ አንተ ማን ነው ነገር ለምትለው አንተ እያደረክ ያለው ነገር ትክክል ነው ብለህ ታስባለህ? ሄርሜላ ጻን ልጅ አይደለች። እሱን አይደለም እሱ ለኔ እሱ ከኔ ሁኔታ ጋር ነው። ገባ አንተ ሰቦንድ ማለት ነው እንዴ? ምን ስለሚመለከት ነገር ብቻ አይምሮ አይሰራም እንዴ? አቤል ቆይ አንተ ለምሮ ማታስበው ወንድሟ ነው እኮ እያናገረ ያለው። ምን ነገር የሚፈልገው ነገር አለ ከወንድሟ በላይ አንተ ታለ እንዴ? ሄርሜላ ሄርሜላ ወንድም የትኛው ሄርሜላ? ስንት ሄርሜላ አለ? እናንተ ከቤት አውጣችሁ መጥፎ ነገር ያሰራችሁት ሄርሜላ ኧረ እባክህ እንዴ እኛ ምንድነው መጥፎ ነገር ያሰራናት? እስኪ ነገር ያሰራናት እኔ መጥፎ ነገር ምን አሰራሁት? ዲን ግን ልትሰማኝ ፈቃደኛ አይደለች። እኔ ማወራው ነገር በጠቅላላ ትክክል አይደለም። ያ ሁሉ ነገር ደግሞ የመጣው የበፊት ማንነቷን ስለማቅ ከጊዜ በኋላ እናንተ አይምሯ ላይ ያሰረጣችሁት መርዝ እንጂ ማለት ነው። ሄርሜላን እኔ በማውቃት ልክ ማለት ነው። አቤል አንድ ነገር ልንገርህ፣ እህት አለ አይደል? እኔ የቴና አውቃታለሁ በስርዓት ነው ማውቃት ከልጅነቱ ጀምሮ ማለት ነው። እኔ የምላትን ነገር አንድ ነገር ፍንክች ብላብኝ አታውቅም። የምላትን ትተገብራለች፣ የምላትን ትሰማለች። ከቤተሰብ አስተሳሰብ ወጥታ አታውቅም። ግን አሁን ላይ ያንን ነገር እኔ ማድረግ አልችልም። ያ ነገር ደግሞ የመጣው እናንተ በህይወቷ ገብታችሁ አይምሯ ላይ የረጫችሁ መርዝ ነው እንደዚህ ያደረጋት ማለት ነው። እኔ እንዳትሰማ፣ ቤተሰቧ እንዳታከብር፣ ለቤተሰቧ ምልክት እንዳትሆን፣ ምስል እንዳትሆን ያደረጋችሁት የእናንተ አስተሳሰብ። አትነካኝ፣ አውራኝ። ይኸውልህ ወንድሟ ከሆንክ ማለት ነው አንተ አልመታህም እኮ ወንድሟ እኮ ነው እንዲመታ አይደለም። እኔ በሰላም ነው ይኸውልህ እኔ ካንተ ከመጣላት አንተ አይምሮ ቢኖር አንድ ያ ሁሉ ነገር ያደረገችልህ ሴት ሩታ ያንን ሁሉ ያሳለፍ ያቺ የምትወዳት አንተ እንዴት የምትወድ የምትንሰፈሰፈልህ የአብርሃም ጓደኛ መጣ ብላ አንተ ተነስታ አንተ የምታደርልህ ሴት ትላንትና ተፋታ የእሷን ባር ለመሞሸር ነይ እንሂድ ብለህ አይምሮ ያለ ሰው ብትሆን ይሄን አታረግ። አይመለከትም። ስለዚህ አይምሮ ይሰራል። አንተ አይምሮ ይሰራል። አይመለከትም። አንተ ሩታ ላይ እንዴት ታደርጋለህ? ሩታ የሚገባት ሴት ነች። አንዴ ንገረኝ፣ ሩታ የሚገባት ነች። ያን ቢያንስ የድሮ ነገር አታስብም? ተፋተዋል አይደል? የምትፈልጉት ሆነ አይደል? ጭራሽ በየመጠበቅ እንደ አብዲያ ጭንቅላቷን ጥላ እንድትሄድ ነው እንደገና ልጄን ትስጠኝ ምናምን የሚል ነገር። አረ አስቡ ቢያንስ አይምሮአችሁ። ልጁ ከመጀመሪያ ትዕቢተኛ የሆነ ልጅ ነው። አታዩም? እንዳይኑ
ምን አይነት አስተሳሰብ ነው አቤል? አቤል አንድ ነገር አቤል ንቁ። አንተ የምትወደው እህት ላይ ደርሶ ያሳያል። እኔ ላይ የደረሰው ነገር ማለት ነው ያሸማቅቀኛል። በሰው ፊት ቀና ማለታችን ይሄ ነገር ከአንተ ላይ ቢደርስ ኖሮ ማለት ነው ደግሞ ክብር እንዴት እንደምትመልስ እኔ ያውቃለሁ። እኔ ላይ ያደረሰው ነገር አንተ ላይ ቢደርስ ማለት ነው። እሺ አንተ ትዕቢተኛ ነህ። እኔ ከይኸውልህ ሄርሜላ ላገናኝ እያልኩ ነው። ሄርሜላ እኔ ላይ ጥፋት ካለ ሄርሜላ በዚህ ሰዓት ማንንም ልሰማ የምችልበት ደረጃ ላይ አይደለችም። በቃ እኔ ለኔ ተወው። እሱ ሄርሜላን ከማንም ካብርሽንም ከማንም ሰው ላርቃት። አንተ እንደምትለው እኔ ካበላሽዋት ወይ ደግሞ እኔ ሄጄባት ከሆነ እሺ አንተ ርቀት ስሙስ በምን ይስተካከል? ይኸውልህ ስሙ በምን ይስተካከል? የቤተሰብ ክብር አንተ ይኸውልህ ስላሰብ ነገር ታዝንበታለህ ማለት ነው። ታዝንበታለህ። ማን እንደሆንኩ ደግሞ አሳያለሁ ማለት ነው። ይኸውልህ ተረጋግተህ ስሜታዊ አትሁን። ለማንኛውም ሄርሜላ መጣችብኝ እንጂ እኔ አልመጣሁባትም። ስለዚህ ይሄ መልስ አይሆንም። በደል እኮ ይኸውልህ አንተን ከማንም እኔን ከማንም አላንስም። አትጣላ። በጣም መልስ ነው የምትመልሰው። አንዴ ስማኝ። አልመጣሁበትም። ምን አይነት ንግግር ነው አልመጣሁበት? ይኸውልህ አንተ እንዲህ ባለጌ ነህ። አንተ በጉልበት ከመጣህ በምንም እመጣለሁ እንዴ? መጣችብኝ እንጂ አልመጣኝ ወይ ደግሞ የሆነ ነገር ስለፈለክ ምንም አደርጋለሁ። ከዚህ በኋላ ምንም አደርጋለሁ። በቃ እኔ ልፍቀድልህ። ከዚህ በኋላ የሚደረገውን አድርግ። እኔም እፈቅድልሃለሁ። ይሄ ልጅ ቆሻሻ የሆነ አስተሳሰብ ባለጌ የሆነ ልጅ ነው። አገኘዋለሁ ደግሞ። እሺ አገኘዋለሁ። እስከ ዛሬ ማለት ነው የሁላ ነገር ሲፈጠር እስከ ፍቺ እስከሚደርሱ ድረስ እያያችሁ ዝም ብላችሁ ዛሬ ባለቀለት ሰዓት መምጣት ምን ማለት ነው? በጣም እየገረመኝ ነው። ሰላም ውድና የተከበራችሁ ለብዛን ቻናል ቤተሰብ እንዴት አላችሁ? ማለት የሄርሜላ ወንድም ዛሬ ላይ የመጣው ምን አስቦ ነው? እኔ በጣም ማለት የራሳችሁ ክብራችሁ የቤተሰቦች ክብር የሚለው ስለ ቤተሰቦቿ ክብር ምንም ያስጨንቃል። ምን አይነት አስተሳሰብ፣ ምን አይነት አይምሮ፣ ምን አይነት ጭንቅላት እንዳላት ባላቅም ብዙ ነገር ተብላለች። አሳዳጊ የበደለች ብዙ ነገር እና አሁን ራሱ ብታገባ ቤተሰብ ግድ አግባኝ እያለች ነው ያለችው። በነገራችን ላይ ማለት ግድ ቀለበት አድርግልኝ ግድ አግባኝ ነው። ግን እስከ ዛሬ ነበርክ ወንድሟ ከሆንክ እስከ ዛሬ ነበርክ ማለት እሷ ሴት ልጅ ናት። እንደዛ በሴት ልጅ ጨክና ሮታ 9 ወር ነፍሰ ጡር ሆና እንክብካቤ በሚያስፈልግ ሰዓት እንደዛ ስትሆን የት ነበራችሁ? እኔ በጣም የቡታጅራ ወንዶች ግን የሆነ እንጃ ምን አዳዲስ ነገር እየፈጠራችሁ ነው የምትመጡ። በነገራችን በጣም ይደብራል። እንደዚህ ከባድ የሚደብር ነገር ባታረጉ መልካም ነው።